ያመጣል አረንዛው ዳሞት የመል የሞናን አባ ተቀላቅለውናል። በእውነቱ በዓሉን እንደ ወትሮ ሁሉ ዛሬም አብረውን ሊያሳልፉ ስለመጡ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እኔም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ለወለ ባረከ ወያሪገ ጾላሌ ከማይሰራ ኃጢአት እግዚአብሔር ይፍታ። እንደው ከመጡ አይቀር ይችን ህብስት ባኮት ባርከው ይቁረሱልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቁጭ በሉ። እናመሰግናለን። አባ ረፍ ይበሉ። ቁጭ በሉ። ነይ ልጄ ይሄን ዳቦ ቁረርሽ ና የሚጠጣውንም አምጡ እንጂ። በእውነቱ እንደዚህ መስቀል ሲመጣ በየዓመቱ ዳቦውንም ምግቡንም መጠጡንም በጋራ መቋደሳችን የተለመደ ነው። ምኞታችንንም ቢሆን በየዓመቱ እንዲያሳካልን ምንሳለው ሐሳባችንን የምንጋራው የተለመደ ነገር ነው። እውነት ለመናገር ይሄ ባህላችን በመጪው ትውልድም እንዲቀጥል እንፈልጋለን። እንደው የመስቀል በዓል ለምን ይከበራል የሚለውን ቀጣዩ ትውልድ ያውቀው ዘንድ ባክዎት ሐሳብ ይስጡን። የመስቀል በዓል በመጀመሪያ ደረጃ በዚህ ያላችሁም ሆነ በዚህ ጉዳይ የተሰባሰባችሁ እንኳን ለብርሃነ መስቀሉ 2018 ዓመተ ምህረት ለመስከረም 17 ቀን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። እንኳን አደረሳችሁ። መስቀል እንደሚታወቀው የአብሮነት እሴታችን ነው። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ደገፋችን ነው። መስቀል መድኃኒታችን ነው። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ ይላል። የነፍሳችን መዳኛ ነው። መስቀል ማለት እንግዲህ እንደምናውቀው ሰቀለ ከሚል የግዕዝ ቃል የወጣ ሲሆን መስቀያ ማለት ነው። ከደመራው ስንነሳ ደመረ፣ ጨመረ፣ ቀላቀለ፣ አንድ አደረገ በጋራ ስብስብነትን የሚገልጽ ነው። ከደመራው ስንነሳ የአንድነትን የአብሮነትን በጋራ አንዱን ተዋህደን እንዴት ማክበር እንዳለብን ከደመራው ይጀምራል። የደመራ ምክንያቱ ከዚህ ጀምሮ ነው የሚመጣውና ከዛ ወደ መስቀል ስንመጣ ደግሞ መስቀል ለኛ ኃይላችን ነው፣ ድህነታችን ነው። ክርስቶስም የሰራን በመስቀል አምሳያ ነው። ባንድ አድርጎ ፍጥረት የተባለውን ሁሉ በመስቀል አምሳያ ሰርቶታል። እኛ እዚህ ተቀምጠን ስናይ በመስቀል አምሳያ ነው የተሰራ ነው። ምክንያቱም እጃችን እንዲህ ብናደርግ መስቀሎች ነን። ምናልባት የምድር እንስሳትም ስናይ ዝቅ ብለው መሄዳቸው ነው እንጂ ቀና ቢሉ መስቀል ናቸው። ቀና ብለን ስንመለከት የሰማይ አሞሮች መስቀል ናቸው። ወፎችን ስናያቸው መስቀል ናቸው። ይህ ብቻ አይደለም። ዘመኑ የወለደው በጥበብ እንኳን በሰማይ የሚሄደው አውሮፕላን መስቀል ስም ነው ያለው። ስለዚህ ከመጀመሪያም ጀምሮ የሰው ልጅ በዚህ የተመሰረተው እኛ ያለንበት ቤት እኛ የምንኖርበት ቤት በመስቀል ነው የተመሰረተው። ግድግዳ ብቻው እንዲሆኑ አይቆምም። ይቆማል እንዴ? ሲመሳቀል ማገር ሲሆንበት የመስቀል ምሳሌ ነው። ይጸናል። በገጠሩ ክፍል ስናየው አንድ ግድግዳ እንጨት ብቻ መቆም አይችልም። በከተማው ስናይ ደግሞ ኮለን ብቻ ቆሞ መቆም ቤት መስራት አይቻልም። ለምን? ጋድም ቢም ሲታሰርበት መስቀል ይሆናል። ያ ደግሞ እጅግ በጣም ለየት የሚያደርግ ስለሆነ እና ስለዚህ መስቀል ከፍጥረታችን ጀምሮ የኛ የአንድነት ተምሳሌት ነው። በሰማይ ክንፍ ያላቸው ሁሉ በአንድነት ይበራሉ። በአንድነት ይኖራሉ። በአንድ ቦታ ተሰብስበው ይኖራሉ። ወላይዋ ፍሪ ምጽላል ቦሙ ይላልና ያይዋ መጠጊያቸውም አንድ ነው። እኛና እናንተ ደግሞ በተለይ
ለሰዎቹ ለነዚህ አዋፋት እንዲያደረገ እኛ ደግሞ በትምህርተ መስቀል ስም በዚህ ቁጭ ብለን መድኃኒታችን ኢየሱስ ክርስቶስ የሰጠን ታላቅ ጸጋ ነው። ይሄ ጥበብ ነው። መስቀል እንደምናውቀው ተቀብሮ የነበረው የወጣበት በተለይ በቅድስት እሌኒ አማካኝነት ለ300 ዓመት ተቀብሮ የነበረው መስቀል በንግስት እሌኒ ከሞተች በኋላ ነው እንግዲህ ታውቋታላችሁ። ከባህር ከተጣለች በኋላ እንደገና እግዚአብሔር አንስቶ ለዚህ ክብር መስቀል ከ300 ዓመት በኋላ ማለት ነው 300 ዓመት ተራራ የጥራጊ መድፊያ ሆኖ ይኖር ያ ተራራ ነበረ። ያንን ቆፍራ እንድታወጣ እድል ተሰጥቷታል በእግዚአብሔር ማለት ነው። ይሄን ብቻ አይደለም ታላቁን ቆስጠንጢኖስን የሚያህል ንጉስ ወልዳለች እና መስቀሉ ለሁላችን አንድነት ነው። ከዚህም ደግሞ በደመራ ጊዜ እንግዲህ ንግስት እሌኒ ሰብስባ በተነገራት መሰረት በንጉስ ቁንስጣ ነበርና ወይም ደግሞ ኪራኮስ የሚባል ሰው ነበርና መስቀሉ ያለበትን የሚነግራት አጣ ስትዞር ነው። አንድ ነው አባቶቻችን ኪራኮስ የሚባል አንድ ሽማግሌ ነበርና ያንን ጨው የበዛበት ምግብ ሰጠችውና ውሃ ከለከለችው የክርስቶስ መስቀል የት እንዳለ ለማወቅ። ከዚያ በኋላ ውሃ ስጪኝ ሲላት አይ የጌታዬ መስቀል የት እንዳለ አሳይኝ ስትለው ከነዚያ ሶስቱ መካከል አንዱ ነው ብሏታል። ያን ጊዜ የተነገራት ቃል ስላለ ደመራ አስደምራ ያ ደመራ ሁሉም በተሰበሰበበት ነው። ያ ደመራው ጢሱ እጣንም ጨምራበታለች። ሄዶ የጌታ ኢየሱስ ክርስቶስ መስቀል ካለበት ተራራ ሰግዶ ተመለሰ ይላል። እኛ ደመራን የምናከብረው ለዚህ ነው። ጢሱ ራሱ ያመለከተበት ዕለት ነውና ከዛን ቀን ጀምሮ መስቀሉ የዛለት ቁፋሮ አስጀምራ መጋቢት 10 ቀን መስቀሉ ወጥቷል። ያን ጊዜ መጋቢት 10 ወሩ ጾሙ ስለሆነ ጊዜው ጾም ስለሆነ ማክበር ስለማይቻል በተቆፈረበት ቀን እንዲከበር ተወስኗል። ስለዚህ ማንኛውም ክርስቲያን ማንኛውም ሕዝብ በየትኛውም መንገድ ያለ ሁሉ የመስቀል በዓል ለማንም የሚሆን በዓል ነው። ስለዚህ ይሄ መስቀል በዚህ መስቀል አንድ ሆነናል። አንድነታችን በአንድነት እንድናከብር መስቀል አንድነታችን ያበስረናል። ራሱ ከስሙ ከቃሉ ስንነሳ ማለት ነውና መስቀል የሁላችን ምሳሌ ነው። በጋራ ተሰባስበን የምናከብረው ደግሞ ዝም ብሎ ልማዳዊ አይደለም። ሃይማኖታዊ ትውፊት ያለው ነው። መሰረታዊ ጉዳይ ያለው ነው። ሲወር ሲያዝ የመጣ ነው። ጌታ የሰጠን መስቀል ነው። ምክንያቱም መስቀል በሁለት ነገር እንገልጸዋል። አንደኛው መድኃኒት ነው። ሁለተኛው ደግሞ መከራ ነው። በእኛ አስተምሮ ማለት ነው። መከራ ማለት በማቴዎስ ወንጌል ምዕራፍ 16 ተራ ቁጥር 22 ላይ ተጽፎ እናገኘዋለን። እንግዲህ እኔን ሊከተለኝ የሚወድ ይኖር ራሱን ይካድ መከራ መስቀሉን ተሸክሞ ይከተለኝ ይላል። ዘይፈቅድ ይትለወኒ ይጽላ ነፍሶ ያጥ ወይንሳ መስቀለ ሞቱ ወይትለወኒ። የመከራ መስቀሉን እንግዲህ መስቀልን ብሎ ተረጎመው መከራ ብሎ ተረጎመው ማለት ችግርን መጋፈጥ እንደሚቻል መስቀልን ያዘዘ ሁሉ መከራ አለበት። እኛም ሰዎች ወባበለ ምሳ አለወክሙ አመትርከሙ በምድር ሳላችሁ መከራ አለባችሁ፣ አልጋ ባልጋ አይኖርም። ስለዚህ ያን ሁሉ እንድትዋጡ ወይም እንድንዋጣ ክርስቶስ አስተምሮናል። ይሄኛው ነው። ሌላው ደግሞ መድኃኒት ነው። ገና በስመ አብ ወወልድ ወመንፈስ ቅዱስ ብለን ስናማትበት ይሄ መድኃኒት ሰይጣን ከኛ ይርቃል፣ አጋንንትን የሚያርቅ ነው። እጅግ እኛ ገና ስናማትብ መስቀል ሳይ አጋንንት 40 ክንድ ይርቃል ይላል። ስለዚህ በዚህ መስቀል ይሄን ደግሞ ለኛ አዳኛችን ስለሆነ ተሰብስበን አዳኛችን እናከብረዋለን። ስለዚህ ትውልዱም እዚህ በፊትም የነበረ ሃይማኖታዊ ነው። አባቶቻችን ዝም ብሎ በልማድ የቆየ አይደለም። ወደፊትም ይሄንን ጉዳይ እጅግ ሃይማኖታዊ መሆኑንና ትምህርቱን በሚገባ ተረድቶ ወደፊት ማስቀጠል እንዳለበት እንመክራለን እኛ እንደ አባት እንደ መምህር ማለት ነው። ስለዚህ መስቀል ማለት የሁላችን የአንድነት ምልክት ነው። እንደገናም ደግሞ የመከራችንም የድነታችንም ምልክት ነው። 5500 ዘመን ተዘግቶ የነበረው ያ ዓመተ ፍዳ የተባለው የተከፈተው መስቀል ነው። ክርስቶስ መስቀል ላይ ሆኖ ነፍሳትን በሙሉ ያዳነበት በመስቀል ነው። ያ መስቀል እንዲያ ከሆነ ወዲህ ለኛ ለድነት ተሰጥቷል። በጥንቱ ግን የወንበዴ መቅጫ ያረጉት ነበር። ክርስቶስ ከተሰቀለበት ወዲህ ግን መድኃኒት ሆኗል። መድኃኒት ሆኖ እኛን የሚያድን ሆኗል። አሁን መስቀል ሲመጣ ሰይጣን ሁሉ ይንቀጠቀጣል፣ እናውቀዋለን። ክርስቶስ ስላለበት ነው። እግዚአብሔር ስለሰጠን ነውና በዚህ መስቀል በዓል ይሄ ብቻ አይደለም፣ በሰፊው እኛ ለትውልድ ማስቀጠል ይጠበቅብናል። መድኃኒትም ነው መከራም ነው። በመከራ እንድንጸና ያስተምረናል። መድኃኒቱ ደግሞ ወደ ክርስቶስ ቤት እንድንገባ ያድነናል። በሌላ መልኩ ደግሞ ትዕግስትን ያስተምረናል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ
12 ቁጥር 1 ላይ ክርስቶስ እናንተ የክርስቶስ ልጆች እንደሆናችሁ ክርስቶስ የወደፊቱን አስቦ መከራ መስቀልን እንደታገሰ እናንተም በሚመጣባችሁ ነገር ሁሉ ታገሱ ይልና ትዕግስትን ያስተምረናል። ስለዚህ ትዕግስትን ያስተምረናል፣ አንድነትን ያስተምረናል። መከራን በመከራ እንድንጨክን መከራን ቢመጣ እኛ ተባብረን እንድንኖር እንድንለይ አይደለም፣ እንድንለይ ተባብረን መከራውን እንድንዋጣው ነው። ደካማ ከብርቱ፣ ሀብታም ከድሃ፣ ከትንሽ ሕፃን እስከ ላይ እስካለ ንጉስ ድረስ አንድ እንድንኖር በአንድነት እንድንኖር መስቀሉ ያበስረናል ያስተምረናልና እንኳን አደረሳችሁ ማለት ፈልጋለሁ። ከዚህ በተረፈ በሰፊ ማብራሪያ መስጠት እንዳይቻል ጊዜ ሲኖር እንሰጣለን። መስቀል ግን እናንተ በተለይ በዚህ ጉዳይ ይሄን ለትውልድ ለማስቀጠል ስለሰበሰባችሁ እግዚአብሔር መስቀል ያለውን መከራውን ሳይሆን መድኃኒቱን እንዲያወርድላችሁ እግዚአብሔር ከእናንተ ጋር ይሁን። አሜን። በጣም ድንቅ ነገር ነው። የሚገርም አንደበት ነው። አሁንም እግዚአብሔር ይስጥልን። አሜን። እናመሰግናለን። በጣም ግልጽ ሆኖላችኋል አይደል? የቀረ መጠየቅ የምትፈልጉት ጥያቄ አለ? እግዚአብሔር ይስጥልን። እናመሰግናለን። እኔም አሁን በሉ ብሉ ጠጡ እንጂ በሉ። እንግዲህ የአባም ቃል እንዲጸና ሊቀ መኳስን እንጥራውና ዘለሰኛ ይጫወትልን፣ ምስጋና ያቅርብልን እንጂ እባክህ ሊቀ መኳስ። አቤት። አንድ እስቲ ዘለሰኛ በማሲንቆህ። እሺ እሺ። አረ መንገድ ወይ እሰይ እሰይ። እንኳን አደረሳችሁ ለመስቀለ ብርሃኑ እንኳን አደረሳችሁ። ምነው ወዳጄ ምነው ክብር ተመስገን ተመስገን ለዚህ ላደረስከን ውለታው ብዙ የእግዚአብሔር አመስጋኙማ ሰው ቢኖር ውለታው ብዙ የእግዚአብሔር አመስጋኙማ ሰው ቢኖር አሃዱ ብሎ ቅዱስ ይገባው ነበር ለቄስ አፈታቱማ መልካም ነበር ግባተ መሬት ባል ነበር አፈታቱማ መልካም ነበር ግባተ መሬት ባል ነበር ምነው ወዳጄ ምነውን የእግዚአብሔር ቃሉ መቼ ፈርሶ አገናኘን መልሶ እንዲህ እንዳለን ብንቆይ ወየው ባንለያይ እንዲህ እንዳለን ብንቆይ ወየው ባንለያይ ክብር ተመስገን ጌታችን። እናመሰግናለን ሊቀ መኳስ እናመሰግናለን። አረፍ በይ አረፍ በይ። ልጆች እናንተ የምታውቋታላችሁ? አጸደ ትባላለች። እስኪ እንደው ራስሽን አስተዋውቂልን ንገሪያቸው። አጸደ ንጋቱ እባላለሁ። አጸደ ንጋቱ እባላለሁ። ይገርማል። አንዳንድ ሰው የሰራውን ለመናገር እንኳን አንደበት ያጥረዋል። አያችሁ ድምጿ እንዴት እንደቀነሰ። ስራዋ ግን ትልቅ ነው። እኛ የመስቀለ ብርሃኑን እንዲህ ድምቅ ብለን እያከበርን ነው። ተጨማሪ ብርሃን የሚሆንልን የታላቁ ህዳሴ ግድብ ላይ ትልቅ አስተዋጽኦ የነበራት ሴት ናት።
እንዲህ በቀላሉ እናያታለን። እንደው እባክሽ ህዳሴ ግድቡ ላይ የነበረሽን አስተዋጽኦ ንገሪልን፣ በዝርዝር ንገሪ እንጂ አትፍሪያቸው፣ የኛ ሰው ናቸው እኮ። እሺ ያው እኔ ህዳሴ ግድብ ላይ አስተዳደር ቢሮ ላይ ነበር የምሰራው። ህዳሴ ግድብ ብዙ ፍቅርን ተምረንበታል። ስራን፣ ሰዓት ማክበርን፣ ፍቅርን፣ አንድነትን፣ ኢትዮጵያዊነትን ተምረንበታል። ህዳሴ ግድብ በመላው ኢትዮጵያ ልጆች ናቸው ያሉት። እኔ አሁን ብዙ ሀገር አለኝ። እህት ወንድምን አትርፈናል፣ ፍቅርን አትርፈናል። ገንዘብ መከፈላችን ባይሆን መሆኑ ብቻ አይደለም፣ ትልቅ ኢትዮጵያዊነትን፣ ትልቅ ፍቅርን አስተምሮናል። በዚህ አጋጣሚ ሳሊኒ ፕሮጀክትን አመሰግናለሁ። ፍቅርን፣ መከባበርን፣ አንድነትን ተምረንበታል። እውነት ነው። በጣም የሚገርም ነው። ይገርማችኋል። በዚህ የታላቁ የኢትዮጵያ ህዳሴ ግድብ ላይ እኛም አሻራችንን ያሳረፍንበት ቢሆንም እህት ወንድሞቻችን፣ ልጆቻችን ከቦታው ላይ ትልቅ ዋጋ ከፍለዋል። እንዲሁ በቀላሉ የሚነገር ብቻ አይደለም። እንዲሁ ያን ሁሉ በረሃ ተቋቁማችሁ ይሄን ታላቅ ስራ አበርክታችሁልናልና እንዲሁ ወደ ኋላ መለስ ብለሽ ፈታኙ ነገር ምንድን ነበር? ያው ፈታኙ ነገር ሙቀት አለ በጣም 10 ሰዓት ነው ስራ የሚሰራው። 10 ሰዓት ሙሉ እዛ ዳም ላይ የሚሰሩ ጠንካራ የኢትዮጵያ ልጆችን አይቻሉ። ማንም ሰው ሊቋቋም አይችልም ሙቀቱ። እንዲህ የበዓል መሰባሰባችን ዛሬ ደግሞ በሌላ እንግዳም አብሮ ከኛ ጋር በዓል እያዋልን ስለሆነ በጣም ደስ ብሎናል። አብራን ስላለች ደግሞ የሁላችንም አሻራ ያለበት የህዳሴ ግድብ ላይ እየሰራ ሰው ሲገኝ ደግሞ የሁላችንም ደስታ ነውና እንደው ግን እንዳለኝ መረጃ ከሆነ ከህዳሴ ግድብ ውጭም ሌላ ግድብ ላይ የመስራት ልምድ፣ ሌላ ግድቦችም ላይ አሻራዋን የማስቀመጥ እንግዲህ ሁላችንም አሻራችን ብናስቀምጥ እሷ ደግሞ በቦታው ተገኝታ በቦታው ሆና ሰርታለችና ከህዳሴ ግድብ ውጭ የሌላ የሀገራችን የሃይድሮ ኤሌክትሪክ ፓወሮች ላይ የመስራት እድል የመስራት ሁነቶች ነበሩ ወይ? ካሉስ የትኛው ላይ ሰራሽ የሚለውን ሀሳብ ሰርቻለሁ። መጀመሪያ የጀመርኩት ጣና በለስ ፕሮጀክት ነው። ከጣና በለስ ወደ ጊቤ 3 ነው የሄድኩት። ከጊቤ 3 ነው ወደ አባይ ግድብ የሄድኩት እና 3 ፕሮጀክቶችን ሰርቻለሁ ማለት ነው። ጥሩ። ሌላ ጥያቄ አለ? አዎ። ቀጥይ እስኪ። ተባረኪ ልጄ። አሜን። በጣም የትልቅ ታሪክ ባለቤት ነሽ። አሜን። ቅድም አባቴ እንዳሉት ሰው ያልሰራውን ለመናገር ያላደረገውን ለማውራት በሚቸኩልበት በሚቀድምበት ጊዜ የሰራሽውን እንኳን ለኛ ለመንገር ተቸገርሽ። የተግባር ሰው መሆንሽን ያሳያል። እንደው አንድ ሁለት ጥያቄዎችን ልጠይቅሽ እስቲ ልጄ። እንግዲህ ኢትዮጵያ የበርካታ ብሔር ብሔረሰቦች ሀገር ናት። የሃይማኖት ሀገር ናት። ለበርካታ ጊዜ ከተለያየ አካባቢ የመጡ ሰዎች እዛ ነበሩ ብለሽናል። የህዳሴው ግድብ የበርካታ ባለሙያዎችና ኢትዮጵያውያንን የስራ ውጤት ነው። ከሃይማኖት አኳያ የተለያየ ሃይማኖት የተለያየ ብሔር በዓል አከባበራቸው ሃይማኖታዊ ትውፊታቸውን የሚያከብሩበት እምነታቸውን የሚያካሂዱበት ሁኔታቸው እንዴት ነበረ? እስኪ አስታውሽና ንገሪ ልጄ። አዎ ሁሉም ሃይማኖቱን እንደ ሃይማኖቱ ያከብራል። የክርስቲያኑም ክርስትናውን ያከብራል፣ እስልምናም አንድ ላይ ነው። ሁላችንም አንድ ላይ ነው የምናከብረው በፍቅር። ህዳሴ ግድብ ላይ በጋራ ነው የሚኖር፣ በጋራ ነው የሚበላ፣ በጋራ ነው የሚጠጣ። አንድ ሰው እረፍት እንኳን ወጥቶ እስኪመለስ ይናፍቀናል። እኔ አሁን ስራ ለቅቄ ባህር ዳር ነው የምኖረው፣ ግን አይደለም በዓላትን እንዲሁ መኪና እንኳን ሲያልፍ ልክ እንደ ራሴ ንብረት ነው እንደዚህ አንጋጠሽ የምታዩ። እስከዚህ ድረስ ነው ፍቅራችን። አንድ ላይ ነው በቃ። ምንም የከሌ ገንዘብ ነው የከሌ ምግብ ነው የሚባል ነገር የለም። እንደው የህዳሴው ግድብ ደስታ የሁላችንም ነው። ላንቺ ግን በተለይ የህዳሴው ግድብ አለቀ ሲባል ምን ተሰማሽ? ያለሽ ደስታ? በጣም በቃ በጣም ብዙ ነገር ነው። በጣም ነው ደስ ያለኝ። በህይወት የተደሰትኩበት ነገር ነው። ህዳሴ ግድብ ትልቅ ነው፣ ተስፋችን ነው። አይተናል ባይናችን። ደስ ብሎኛል በጣም። በዚህ አጋጣሚ በስራ አጋጣሚም በህይወት ለሌሉ እህት ወንድሞቼ ነፍሳቸውን በሰማይ ይማር።
በዚህ ፕሮጀክት ላይ አሻራቸውን ላሳረፉ በሙሉ የኢትዮጵያ ልጆች እንኳን ደስ አላችሁ እላለሁ። ደስ ይበልሽ። በእውነቱ ይሄ ደስታ ያንቺ ብቻ አይደለም የሁላችንም ነው። እውነት በአባይ አፈርና ግንድ መጓዝ ቀርቶ ብርሃን ፈንጥቆ ኢትዮጵያችን ድምቅ ስትል ማየት መታደል ነው። ደስታው የጋራችን ነው። ይሄን ደስታ የሚጋራልሽ ሰው እስከ ማመጣ ድረስ ጥያቄ ያለው ሰው ጠይቁልኝ ባካችሁ። ደስታዋን የሚጋራ ሰውማ ማምጣት አለብኝ። ህዳሴው ግድብ ላይ ስትሰሪ የማትረሹ ገጠመኝ ካለሽ እስኪ ያጫውችን። አዎ ህዳሴ ግድብ እኔ በቃ ገጠመኝ ብዬ የምለው ነገር የለም። በቃ እኔ በቀን በቃ ሳይት ብዬ ነው ማወራው። በቀን ቢያንስ 2-3 ጊዜ ልል እችላለሁ በወሬ መሀል። ምክንያቱም እኔ ሙሉ ህይወቴ በሙሉ በቃ ፍቅርን ያየሁበት ቦታ ስለሆነ ትዝታዬ ነው ሁሉም። ይሄ ነው ብዬ የምለየውም ይሄ ነው ትዝ የሚለኝ የምለውም የለም። ሙሉ ህይወቴ ትዝታዬ ነው። እኛ በነገራችን ላይ እኔ በቃ ልጅ ባልወልድ ልጅ ባይኖረኝ ከተማ ላይ መጥቼ ሁሉ ላልኖር እችላለሁ። ከፕሮጀክት ወጥቼ የምኖር አይመስለኝም። እና ትዝታዬ ይሄ ነው ብዬ የምለው የለም። ሁሉ ነገር ትዝታዬ ነው ማረሰው። ጉዞ አድካሚ ነው። በሆነ አጋጣሚ እኔ ሄጄ ነበር ጉዞ ላይ። እዛ ደግሞ ከባድ ሙቀት አለ። ሙቀቱን ተቋቁማችሁ ነበርና ስትሰሩ የነበር ማህበራዊ ግንኙነቱ ምሽት ላይም እንደዚህ በጣም ደስ ይላል። በዛ ሂደት ግን እንደው የማይረሳ ከሙቀቱ ጋር ተያይዞም የገጠማችሁ ገጠመኝ ካለ የማይረሳ እስኪ አስታውሽኝ። አለ ያው ሙቀቱ ግን ምንድነው አምነህበት ስለሆነ የምትሄደው ለመስራት የምታስታውሰው ነገር አይኖርም። በቃ ትችለዋለህ።